ደግሞ ዳጣ ስለ ልጅነቷ ጠይቂያት ነበር። እውነት? እና ምን አለች ግን? ምን እላለብኝ? ስለማይገባት ማወቅ የለባት። በቻልኩት መጠን እትዬ ስለ ሁሉ ማወቅ የለባት። የእሷ ዓለም ትዳሯ ነው። የእሷ ዓለም ልጆቿ ናቸው። ይህን ካጣች ከባህር ያወጣች አሳ ናት። የእውነት ጊዜውን ጠብቆ ይወጣል እንጂ ተደብቆ አይቀርም ይባላል። ነገር ግን አንዳንድ እውነቶች ተቀብረው ሊቀሩ ይችላሉ። የተከበረ ነገር ተቀብሮ መቅረቱ ራሱ ስለማይታወቅ እንጂ እስከዛሬም ብዙ ተቀብሮ የቀሩ እውነቶች ይኖራሉ። አቶ ደረጀና ናታን ሰላም ስለ ዳጣ ጠርጥራ ማወቅ እንደምትፈልግ እየተወያዩ ነበረ። ስለምን ጠይቃ ታውቃለች ሲለው አቶ ደረጀ ናታንም የተወለደችበትን ሀገር እና ቤተሰቦቿ ምን አይነት እንደሆኑ እንዴት እዚህ ቤት ልትመጣ እንደቻለች እያንዳንዱን ነገር ሰላም ማወቅ እንደምትፈልግ እየነገረው ነበረ ለአቶ ደረጀ። አቶ ደረጀም አውቃታለች ማለት ነው በማለት እንግዲህ ብቻውን እየተብሰለሰለ ነው የሚገኘው። ናታን ክፍሉ ገብቶ መጽሐፎቹን በስርዓት እየደረደረ እያለ ሰላም እንግዲህ ከስንት ጊዜ በኋላ ወደ ክፍሉ ገብታለች እና ናታን የዳጣ ነገር ግን አልገረመህም ወይ ብለዋለች። ምኑ ሲላት አቤጌል በጨለማ ስትባረር ተከትላት መውጣቷ እና ኤቢ ይህን ያክል እየጠላቻት ዳጣ እንዴት ልትወዳትና በጨለማ ተከትላት ልትወጣ እንደቻለች ጥያቄ ፈጥሮባት በጣም የምትገርም ልጅ ናት በማለት ሚስጥራዊነቷንም እያወሩ ነበረ። ናታንን እንግዲህ ምንም የነገረችህ አዲስ ነገር የለም ወይ በማለት ጠይቀዋለች። ናታንም አለ እንጂ የተወለደችበትንም ቦታ ነግራኛለች በማለት እንግዲህ አንዳንድ ነገሮች ሊነግራት በዝግጅት ላይ ነው። ዳጣ ክፍል 34 ምን እንደሚመስል አብራችሁን ከቆያችሁ አጠራርጌ የማስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ዛሬ የአቶ ደረጀ ቤተሰብ አንድ ላይ ጥሩ ጊዜ በማሳለፍ ላይ ነው የሚገኙት። ጨዋታው ደርቷል። እንግዲህ ፍቅራቸውን በጣም እየጨመረ ነው የሚመስለው። የቤተሰቡ አባል በሙሉ በተሰበሰበበት ከሰላምና ከናታን ውጪ ማለት ነው አንድ ጨዋታ ሊጫወቱ አቅደዋል። የወረቀት ላይ ጌም እየተጫወቱ ነው የሚገኙት። በዚህ መካከል ኤቢ ታርጁ የሚባለው አፍቃሪዋ ዳጣና ኤቢ እንደሚመሳሰሉ እንደነገራትና ምናችን ነው ሊመሳሰል የሚችለው በማለት ለአቶ ደረጀ ጠይቀው ነበር። አቶ ደረጀ ከፍተኛ ድንጋጤ ውስጥ ነው የገባው። ዳጣም ደንግጣለች። ወይዘሮ ማርታ እንደዚህ አይነት የማይጥም ጨዋታ አትጫወቻ አንቺ ልጅ፣ የሚወራና የማይወራ ላይ እየተሾቂ በማለት እንግዲህ አፏን ብላ አስቆማታለች። ከዚህ በኋላ ውሃ ደግሞ ናታንንና ሰላምን ከዛ ክፍል እንዲወጡና ከጨዋታው እንዲቀላቀሉ ጥሪያቸው ተብላ ስትሄድ ነበረ። ስለ ዳጣ የሚያወሩትን ነገር አቁመው ወደ ሳሎን እየተመለሱት። እንግዲህ ሳሎን ከተቀመጠች በኋላ ሰላም እየደካማት ስለሆነ ከናታን ክፍል አረፍ ልበል ብላ ወደ ናታን ክፍል ተመልሳለች። ናታን ግን ጨዋታውን ተቀላቅሏል። እንግዲህ ኤቢ ናታንን ከኛ ቡድን ነው መሆን ያለበት በማለት ከሷ ቡድን አድርገዋለች። በጨዋታው መካከል እንግዲህ አቶ ደረጀና ዳጣ አሸናፊ ሆነዋል። እነ ኤቢ ተሸናፊ ሆነው ቅጣት ተቀብለዋል። ቅጣት ሰጪዋ ደግሞ ዳጣ ነበረችና ኤቢን የሰላምንና የናትየውን ቢጃማ አንዳንድ ቢጃማ እንድታጠብ ቅጣት ጥላባት አላጥብም ብላለች። ወይዘሮ ማርታ እንደውም ቤትም ጨምረሽ ባጸዳሽ በማለት ቅጣቱ ትንሽ እንደሆነና እንደሚገባት ነግራታለች። ናታንን ደግሞ ውሃ ሙቆ የአቶ ደረጀንና የወይዘሮ ማርታን እግር እንዲያጥብ ተፈርዶበታል። ወይዘሮ ማርታ ደግሞ አቶ ደረጀን ደስ ያላት ቦታ ተነስታ እንድትስም ተፈርዶባታል። ሁላቸውም እንግዲህ ትዕዛዛቸውን በሚገባ ተቀብለው ነው የሚገኙት ከአቤጌል በስተቀር ማለት ነው። ሰላም ወደ ክፍል ከተመለሰችና ከተኛች በኋላ በውስጧ ብዙ ነገር እያሰበች ነው የሚገኘው። ሆዷም ገፍቷልና ሆዷን እያሻሸች ልጄ እህት አለችሽ የካቲት 21 ቀን የተወለደች 19 አመት ሙሉ በጣም የምናፍቃት አንድ ቀን ብቻ ያየዋትና እድሜ ልኬን የምናፍቃት በደሟ ብቻ ያየዋት ልጄን አንድ ቀን አድገሽ እንደምታገኛት እርግጠኛ ነኝ። ያኔ እኔ እናቷ ምን ያክል እንደምወዳትና እድሜ ልኬን ስጠብቃት እንደኖርኩ
ትነግሪያታለሽ በማለት ሆዷ ውስጥ ላለችው ልጅ አንድ ባንድ እንግዲህ ፍቅሯን እየገለጸችላትና ትልቋ ልጇን በማስታወሻነት እንግዲህ አንዳንድ ነገሮች እየነገረቻት ነው የምትገኘው። ስለ ወይዘሮ ማርታም አንዳንድ ነገር እያለች ነበረ። እትዬ ማለት በጣም መልካም ሰው ናት፣ መከዳት አይገባትም ነበረ። ግን አንዳንድ ክህደቶችና ጥፋቶች ለአማኙ ሰው ሲባል መነገር የለባቸውም። ስለዚህ እድሜ ልኬን ይህንን ሚስጥር ከእትዬ ልደብቃት ወስኛለሁ በማለት ምንም እንደማታስታውቃት ለራሷ ቃል ገብታለች። በዚህም መካከል ናታን ስለ ዳጣ አንዳንድ ነገር እንደሚነግራት ተስፋ አድርጋ ስለነበረ በጨዋታው መካከል እሱ ደግሞ እዛው ተመስጦ ቁጭ ብሎ ሲቆይባት አይጨርስም እንዴ አይመጣም እንዴ በማለት በጉጉት ስትጠብቀው ነበረ። ግን በዛን ቀን አልተገናኙም ነበረ። በነጋታው እንግዲህ ደህና አደርሽ ወይ ሲላትም ሌሊቱ እንዳልነጋላት ትነግረዋለች። እርግዝናው ረበሸሽ ወይ ሲላትም አይደለም ማታ የጀመርክልኝ ወሬ ነው ብለው እሱ ምን ነበረ ሲል እንግዲህ እንዴት ይሄንን ያክል ትልቅ ነገር ትረሳለህ ብላ ስለ ዳጣ መሆኑን አስታውሰዋለች። እና የት ነው የተወለደችው ብላ ስትጠይቀው አዲስ አበባ እንደሆነ ነግሯታል። ስለዚህ አባቷም ሲሳይ አይደለም ማለት ነው በማለት እንግዲህ ወደ ኋላ መለስ ብላ ሲሳይ የሚባል አባት እንዳላት የነገረቻትን አስታውሳለች። ስለዚህ ዋሽታ እዚህ ቤት መቀመጥ የፈለገችበት ነገር አንድ ነገር አለ ማለት ነው። ምክንያቱም ይሄን ነገር ከእትዬ መደበቅ በምን አስፈለገ በማለት እያንሰላሰለች ነው የምትገኘው። ስሜታዊም ሆናለች ሰላም። በዚህ አጋጣሚ ናታንም ትልቅ ግራ መጋባት ውስጥ ነው እየገባው። በዚህ ልክ እንዴት ሚስጥራዊ ልትሆን እንደቻለች ስለ ዳጣም እንግዲህ ብዙም ሊገባቸው አልቻለም። ውሃ ወደ ምጥን ቤት እየሄደች ያለ የኤቢ አፍቃሪ አግኝቷት አንቺ ትንሿ ልጅ በማለት ከጠራት በኋላ ወደ ኤቢ መልእክት እንድታደርስለት ሊልካት ሲል ኤቢ ትመታኛለች አንተ መልእክት ከላከኝ፣ ስለዚህ አልፈልግም ስትለው ስጦታ እንደሚሰጣት ከነገራት በኋላ የስጦታው ምንነት ስትጠይቀው ኬክ እንደሚገዛላት ነግሯት በደስታ ምጥንን ይዣት ልምጣና አብረት ትገዛልናለህ መልእክቱንም አደርስልሃለሁ ብለዋለች። ወይዘሮ ማርታና አቶ ደረጀ መኪና ውስጥ ቁጭ ብለው ስለ አንዳንድ ነገሮች እያወሩ ነው የሚገኙት። አቶ ደረጀ ሁሌም ቢሆን ሙሉ ቀን የለም በማለት አንድ ጥቅስ ጠቅሶላታል። እሷም ይህን አባባል እጅግ በጣም እንደምትወደው እየነገረችው ነበረ። ለምን ሲላትም የቀን ጎዶሎ አለ፣ ሁሌም ስኬት እንደሌለና አንዳንድ ቀን እንደሚጥል እየነገረችው ነው የምትገኘው። እና ስለ መታመንም እያወራት ነበረ። ታማኝ ነው የምትይው ሰው ሳይታመን ሲቀር ምን ይመስልሻል እያላት ነበረ። እሷም እንግዲህ ስለ እምነት ጠንከር ያለ አቋም እንዳላት እየነገረችው ነው። እና አንዳንድ ቀን ጨዋ የተባለ ሰው ሲወስልቶ ይታያል እና መጥፎ የተባለ ሰው ደግሞ ታምኖ እንደሚገኝ በተለያየ መንገድ ሊያስረዳት እየሞከረ ነው የሚገኘው። ወይዘሮ ማርታ ትልቅ ጥያቄ ውስጥ ገብታለች። ባለቤቷ እንግዲህ ካሁን በፊት አዋርቷት በማያውቀው መንገድ ስሬስ በሆነ መልኩ ስለመታመንና አንዳንድ ቀን ስለሚያጋጥም ስህተት ዝም ብሎ ከመሬት ተነስቶ እያብራራላት ሲገኝ ትልቅ ጥያቄ ውስጥ ነው የወደቀችው። ግን በምትችለው መጠን ለአቶ ደረጀ ተገቢ መልስ ለመስጠት እየሞከረች ነው የምትገኘው። እንግዲህ ቀጣይ ምን እንደሚፈጠር አብረን ነው የምናየው። አቶ ደረጀ እንግዲህ ሌላ ልጅ መውለዱን ይነግራት ይሆን ለወይዘሮ ማርታ? ስለ ዳጣስ እንቅጩን የሱ ልጅ መሆኗን ያሳውቅ ይሆን የሚለውን አብረን ነው የምናየው። ሰላም ቆዩልኝ።